ባሁት ውስጡንም ውጭውንም በደንብ አድርጌ ነው ቂቤ የቀባሁት። መጀመሪያ ላይ ይሄን ነበር የሚመስለው። ብዙ ወዝ የለውም፣ ሽታውም ትንሽ አፈር አፈር ይላል። መጋገሪያ ኦቨን ውስጥ ነው ያሟሸሁት፣ ግን እሳት ላይ ከሰል ላይ ማሟሸት ይቻላል። ኤሌክትሪክ ስቶቭ ላይም ይቻላል። 180 ዲግሪ ሴልሲየስ ለ1 ሰዓት ተኩል ነው ኦቨን ውስጥ የከተትኩት። እዛ ውስጥ ተን መርሳት ስለምንችል ደስ ይላል፣ ቀላል ነው። ከወጣ በኋላ ለ1 ሰዓት ያክል እንዲቀዘቅዝ ታውኩትና አጠብኩት። በደንብ ቂቤው እስከሚለቅ ድረስ አሽቼ ነው ያጠብኩት፣ አደረቅኩት። ከዛ በኋላ ውስጡ ሽሮ አፈላለሁ። ለሽሮ ሽንኩርት ከተፍኩኝና ድስቴን እሳት ላይ ጣድኩት። ድስቱ እስከሚግል መጠበቅ ነበረብኝ። ሽንኩርቱን ስከተው ጨሰ። ለምን እንደሆነ አላቅም፣ አልገባኝም። ሽታው ደግሞ በጣም ከባድ ነበረ። ብቻ ዘይት ጨመርኩኝ፣ ነጭ ሽንኩርት ጨመርኩኝ። ትንሽ ከተቁላላ በኋላ ሽሮ ጨመርኩ። ሽሮ ውስጥ ውሃ ከተትኩኝና ከደንኩት እንዲፈላ። ከዛ በኋላ መከለሻ ልጨምርበት ብዬ አሰብኩኝና መከለሻ ትንሽ ጨመርኩኝ። ውሃም እስከሚሞላ ድረስ ጨመርኩና ታውኩት። ለ1 ሰዓት ያክል ነው እንዲንተከተክ የታውኩት። ሸክላ ድስት ሲሟሽ መጀመሪያ የምንሰራው ነገር መደፋት ነው ያለበት። ሽሮ ተደፋ፣ አጠብኩት። ከዛ ላይ ዘይት ቀባሁት በደንብ እንዲያብለጨልጭ እና በቃ እንደዛ ነው።